ወብድሩ ከመትርከቡ እንድታገኙ ፈጽማችሁ ሩጡ። ስለናንተ ጳውሎስ አልሞተላችሁም፣ ስለናንተ ጴጥሮስ አልተሰቀለላችሁም፣ ስለናንተ አጵሎስ ምንም የሆነላችሁ ነገር የለም። ስለዚህ ሁላችንም በአንድ በኢየሱስ ክርስቶስ ያመን በሱ የተጠራን የኢየሱስ ክርስቶስ ነን እንጂ ከኢየሱስ ክርስቶስ ውጪ ሌላ መምህር፣ ሌላ አምላክ፣ ሌላ ፈጣሪ የለምና ማመናችሁ በሱ ብቻ ሊሆን ይገባል። ለምን ለዘረኝነት መሮጡን ትታችሁ ለአንድነት ሮጡ። ለጣዖት መሮጡን ትታችሁ ለአምልኮተ እግዚአብሔር ሮጡ። ለውከት ለጥላቻ መሮጡን ትታችሁ ለሰላም ሮጡ። አባቶቻችን ያዘዙን የምህላ ሩጫ አለ። ጠዋት ለኪዳኑ እንድንሮጥ፣ ከሰዓት ለቅዳሴው እንድንሮጥ፣ ሰርክ ለምህላው እንድንሮጥ አባቶቻችን አዘዘውናል። በዚህ ሁሉ መሮጥ ያስፈልጋል። እንዲህ እየተመላለሱ በመንፈሳዊ ሩጫ እየሮጡ እየበረቱ ሰይጣንን ድል እያደረጉ እግዚአብሔርን ደጅ ጠኑት። እሱም ዘላለማዊ የሆነውን ሰላም ሰጣቸው። ዘላለማዊ የሆነውን ምስጢር ገለጸላቸው። አይደለም ለራሳቸው ብቻ የሚሆነውን ሰላም፣ ለዓለሙ የሚሆነውን ሰላም ሰጣቸው። እነሆ ጨለማ የነበረውን ዓለም ብርሃን የሚያደርጉበትን፣ አልጫ የነበረውን ዓለም የሚያጣፍጡበትን ምስጢር ገለጸላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን መላከ ገነት ቤዛ መለስ የሰሜን ሜጫ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ የተከበሩ መምህራችን መምህር ሰናይ የዚህ ታላቅ ደብር ስብከተ ወንጌል ኃላፊ፣ የተከበሩ መምህራችን ሊቀ ትጉሃን ቀሲስ ሰላም የዚህ ቤተ ክርስቲያን ሰባክ ማነው የዚህ ቤተ ክርስቲያን ሰበካ ጉባኤ ጸሐፊ፣ በአጠቃላይ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም በዚህ ቅዱስ ስፍራ ከየአቅጣጫው መጣችሁ የእግዚአብሔርን ቃል የምትሰሙ እግዚአብሔርን የምታገለግሉ የእግዚአብሔር ቤተሰቦች፣ የቅዱስ ገብርኤል ወዳጆች፣ የቤተ ክርስቲያን ጌቶች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ባሰባሰበን በወደደን በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። እንዴት ተሳረፈዳችሁ? እግዚአብሔር ይመስገን። ድምጻችሁ አይሰማም? እንዴት ተሰነበታችሁ? እግዚአብሔር ይመስገን። አሜን። የቸርነት የምስጋና የይቅርታ ባለቤት ልዑል አምላካችን ባሳለፍነው ጊዜያችን ላይ ይችን ቀን ጨምሮ ሰጥቶ ዛሬ በዚህ ቅዱስ ስፍራ አሰባስቦ አንድ ሆነን እንድናገለግል እንድናመሰግን አንደበታችንን ለምስጋና ያነቃቃ እግረ ልቡናችንን ወደ ቤቱ እንዲመጣ ያተጋ ልዑል አምላካችን ዛሬም ዘወትርም በፈጠረው አንደበት ሁሉ ለዘላለሙ ስሙ የተመሰገነ ይሁንልን። አሜን። እንዲሁም ሰዓሊተ ምሕረት አቁራሪተ መዓት የሆነችው እናታችን ቅድስት ድንግል ማርያም ለስም አጠራሯ ክብርና ምስጋና ይሁንልን። አሜን። ሩጹ ወብድሩ ከመ ትርከቡ እንድታገኙ ፈጽማችሁ ሩጡ በሚል ኃይለ ቃል እንነጋገራለን። ይህን ኃይለ ቃል የምናገኘው በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ ነው። ይህን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ የቆሮንቶስን ሰዎች ባስተማረበት መልእክቱ
ይህንን ቃል ተናግሮታል። እንግዲህ ቆሮንቶስ አካያ በምትባል ሀገር የመኳንንቱ መዲና የሆነች ከተማ ናት። በዚች በቆሮንቶስ ያሉ ሰዎች ደግሞ ሕጋቸው ልማዳቸው ሕገ እግዚአብሔር ያልሆነ ባህላቸውም ባህለ ሐዋርያት ባህለ ቅዱሳን ያልሆነ በጥቅሉ ከምእመናን ወጣ ያሉ ያልተለመደ ስርዓት በቤተ ክርስቲያን በኩል ያልተፈቀደ ሕግን እንደ ሕግ አድርገው የሚኖሩ ሰዎች ናቸው። ቅዱስ ጳውሎስ እነዚህ ሰዎች ለማስተማር ወደ ቆሮንቶስ ገብተው አምላካችን ኢየሱስ ክርስቶስ ከመጀመሪያው እስከ መጨረሻው ያደረገውን ተአምራት ነገራቸው፣ አስተማራቸው። ሁሉም በኢየሱስ ክርስቶስ አምነው ተጠምቀዋል። ከተጠመቁ በኋላ ሐዋርያው ቅዱስ ጳውሎስ አሁንም ለስብከተ ወንጌል ይፋጠን ነበርና ሌሎችን ሰዎች ለማስተማር ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ለመመለስ ወደ ሌላ ሀገረ ስብከቱ በሄደ ጊዜ እነዚህ ሰዎች የቅዱስ ጳውሎስን ስብከት ረስተው የቅዱስ ጳውሎስን አስተምሮ ዘንግተው ሌላ አሁንም ፊት ያስለመዱትን ግብራቸውን አጽንተው አሁንም በዚያ በቀደመ ግብራቸው ቤተ ክርስቲያን በማትቀበለው ሐዋርያት በሚያወግዙት መጥፎ ግብራቸው ተመልሰው እርስ በርሳቸው ይከራከሩ ጀመረ። አንዳንድ ጊዜ የተደረገላቸውን የተሰጣቸውን አስተምሮ በመርሳት እርስ በርሳቸው በዘረኝነት በጎጥ በማንነት ተለያይተው አነ ዘአጵሎስ ወአነ ዘኬፋ ወአነ ዘጳውሎስ ወአነ ዘክርስቶስ እያሉ እኔ የጳውሎስ ነኝ፣ እኔ ደግሞ የጴጥሮስ ነኝ፣ እኔም የአጵሎስ ነኝ፣ ደግሞ ሌሎችም የክርስቶስ ነኝ እያሉ እርስ በርሳቸው መለያየት ጀመሩ እና ቅዱስ ጳውሎስ ይህን መለያየታቸውን ሲሰማ ይህን አንድ አለመሆናቸውን በጎጠኝነት በዘረኝነት መለያየታቸውን ሲሰማ ይህንን መልእክት በመጀመሪያ በቃል ያስተማረውን መልእክት በመጽሐፍ ጽፎ ልኮላቸዋል። ከላከላቸው አንዱ አሁን እንዳልኳቸው እኔ የጳውሎስ የኬፋ የአጵሎስ ነኝ የሚሉ ብዙዎች ነበሩና ስለ እናንተ ጳውሎስ አልሞተላችሁም፣ ስለ እናንተ ጴጥሮስ አልተሰቀለላችሁም፣ ስለ እናንተ አጵሎስ ምንም የሆንላችሁ ነገር የለም። ስለዚህ ሁላችንም በአንድ በኢየሱስ ክርስቶስ ያመን በሱ የተጠራን የኢየሱስ ክርስቶስ ነን እንጂ ከኢየሱስ ክርስቶስ ውጪ ሌላ መምህር፣ ሌላ አምላክ፣ ሌላ ፈጣሪ የለምና ማመናችሁ በሱ ብቻ ሊሆን ይገባል እያለ ጽፎ ሰዶላቸዋል። እንዲህ እያለ ከጻፈላቸው መልእክት መካከል አሁን ያነሳሁላችሁ የትምህርታችን ርዕስ ነው። ሩጡ ወብድሩ ከመ ትርከቡ፣ እንድታገኙ ፈጽማችሁ ሩጡ የሚል ነው። ለምን? ለዘረኝነት መሮጡን ትታችሁ ለአንድነት ሩጡ። ለጣዖት መሮጡን ትታችሁ ለአምልኮተ እግዚአብሔር ሩጡ። ለውከት ለጥላቻ መሮጡን ትታችሁ ለሰላም ሩጡ ይላቸዋል። ለምን? እንድታገኙ ነው። እንድታገኙ ያለውን ቅዱስ ጳውሎስ የተአምሩኑ እለ ይረጉጹ በውስተ ጸብ ኩሎሙ ይረጉጹ ወቦ ዘይከጉኖ ለዘበደረ ምስጋና፣ በመሯሯጥ መካከል የሚሯሯጡ ሰዎች ሁሉ እንደሚሯሯጡ አታውቁምን ይላል። አሁን ይህ በሩጫ ያለ ውድድር ነው። በሩጫ ላይ በሚደረግ ውድድር ሁሉ ሯጮች ሁሉ ውድድሩን ለማሸነፍ ሩጫውን ቀድሞ ለመውጣት የሚሯሯጡ አይደለምን? እንደዚሁ ሩጫውን ያሸነፈ ውድድሩን ቀድሞ የወጣ ለሱ ምስጋና እንደሚቸረው ደግሞም የሚዘጋጅለት ዋጋ እንዳለው አታውቁምን ይላል።
አሁን ቀድሞ ለወጣ በውድድሩ መካከል ውድድሩን ላሸነፈ የሚዘጋጅለት የድል ሽልማት አለው። እሱም በራሱ የሚያገኘው የሰላም ድል አለ፣ የደስታ ድል አለ። በሌላ በኩል ከሌላ ወገኖች የሚሸለመው ሽልማት አለ። በአንድ በኩል ደግሞ ከራሱ የሚያገኘው ከልቡ ከራሱ የሚመነጭለት የደስታ የሰላም ሽልማት አለው። ይህን ሁሉ እንደሚያገኝ አታውቁምን? ስለዚህ እናንተ ነው የሚለው እንድታገኙ ከማሁ አንትሙኒ ሩጹ ወብድሩ ከመ ትርከቡ፣ እንደዚሁ እናንተም እንድታገኙ ፈጽማችሁ ሩጡ ይላል። ቅዱስ ጳውሎስ ይህን ነገር የተናገረው በስጋዊ ሩጫ መስሎ ነው። እናንተም ሩጡ ያለ ግን ስጋዊ ሩጫን ሩጡ ማለቱ አይደለም፣ መንፈሳዊ ሩጫን ነው። እንዲሁም በእግረ ስጋ የሚሮጠውን ሩጫ አይደለም፣ በእግረ ልቡና የምንሮጠውን ሩጫ ነው። ከተሮጠ በኋላ ያ በስጋዊ ሩጫ የሚሸለመውን ሽልማት ስጋዊና ጊዜያዊ የሆነ ሽልማት ለማግኘት አይደለም፣ ዘላለማዊ ሽልማትን ለማግኘት ነው። እንዲሁ ሰውየው ለጊዜው ባሸነፈበት ማንነት የሚያገኘው ጊዜያዊ ደስታ፣ ጊዜያዊ ሰላም አለ። ለምን ከተባለ በስጋዊ ሩጫችን በስጋዊ ማንነታችን የምናገኘው ሰላም በሌላ ስጋዊ ስራችን ደግሞ የሚቀየር ስለሆነ ለጊዜው ስለሆነ እንዲሁም ዘላለማዊ ስላልሆነ ይለወጣል፣ ሌላ ሐዘን ያመጣል። በመንፈሳዊ ሩጫ ሩጠን የምናገኘው ሰላምና ደስታ ግን ዘላለማዊ ስለሆነ ማለት ነው። ስለዚህ እናንተም በመንፈሳዊ ሩጫ በመንፈሳዊ ማንነት ሆናችሁ ሩጡ ነው የሚለን። ለምን? እንድታገኙ። አሁን ሁላችን ያጣነው ነገር ምንድነው ብትሉ ሰላም ነው። ሁላችን ያጣነው ነገር ምንድነው ካለ ደስታ ነው። ሁላችን ያጣነው ነገር ምንድነው ካለ መረጋጋትን ነው። ይህን ሁሉ ነገር ከዚህም በላይ የሆነውን ነገር ሁሉ አጠናል። ይህን ያጣነውን ነገር ለማግኘት ደግሞ በመንፈሳዊ ሩጫ መሮጥ ያስፈልጋል። በእግረ ሕሊና መሮጥ ያስፈልጋል። ወደ ማን ነው የምንሮጠው ካለ ወደ እግዚአብሔር ነው። አንድ ሯጭ በስጋዊ ሩጫ ሲሮጥ ሩጦ ሩጫውን የሚያቆምበት ውድድሩን የሚያሸንፍበት የራሱ የሆነ ቦታ ይዘጋጅለታል። እኛ ደግሞ ይህንን የስጋ ትግል የምናሸንፍበት በመንፈሳዊነታችን ሩጠን የምንቆምባት ቤተ ክርስቲያን አለችን። ወደዚች ቤተ ክርስቲያን አጥብቀን እንድንሮጥ ፈጽመን እንድንሮጥ ቅዱስ ጳውሎስ ያዝዘናል፣ ይነግረናል፣ ያስተምረናል። ስለዚህ እኛም ሳንሰለች፣ ሳንደክም፣ ሳናማርር በትጋት በንቃት ሆነን ወደ መንፈሳዊነት ወደ ቤተ ክርስቲያን መሮጥ ያስፈልጋል። ለምን? የምንፈልገውን ለማግኘት፣ ሰላምን ለማግኘት፣ ዘላለማዊ ደስታን ለማግኘት፣ ለጊዜው ስጋዊ ደስታን፣ ለፍጻሜው ግን መንፈሳዊ ደስታን ለማግኘት፣ ለጊዜው በጊዜያዊ ሀገራችን በጊዜያዊ ምድራችን ተደስተን ሰላም አግኝተን ለመኖር፣ ለፍጻሜው ደግሞ በሰማይ ሀገራችን በመንግስተ ሰማይ ለዘላለም ተደስተን እንድንኖር ያን የምናፍቀውን ለማግኘት መሮጥ ያስፈልጋል፣ መድከም ያስፈልጋል። መቼም ያለ ድካም አንድ ነገር ማግኘት አይቻልም። ቅዱስ ጳውሎስ እስመ በብዙ ሕማም ሀለወነ ንብአ ለመንግሥተ እግዚአብሔር፣ ወደ መንግሥተ እግዚአብሔር ለመግባት ብዙ ችግር፣ ብዙ ድካም፣ ብዙ ውጣ ውረድ አለብን ይላል። እናም እያንዳንዱን ነገር ለማግኘት ድካም አለው። የሚደክመው ማን ነው ካለ ስጋ ነው የሚደክመው። ለምን ከተባለ በጾም ስንሮጥ ስጋ ይደክማል፣ በስግደት ስንሮጥ ስጋ ይደክማል፣ በጸሎት ስንሮጥ ስጋ ይደክማል፣ በምህላ ስንሮጥ ስጋ ይደክማል። ስጋን እያደከምን ዘላለማዊ ሰላምን ማግኘት ነው። ለዚህ ደግሞ ብዙ ምሳሌዎቻችን አሉ፣ አባቶቻችን። ይህንን ቅዱስ ጳውሎስ ደጋግሞ ይገልጸዋል። ወበእንተ ዝንቱ ንሕነኒ፣ እነሆ እኛም ስለዚህ እንደ ደመና የከበቡን ብዙ ምስክሮች አሉን።
ዘያጉዱነ ከም ብነ ሰማይት ዘያጉዱነ ከመ ደመና እንደ ደመና የከበቡን ብዙ ምስክሮች አሉን። ብዙ ምስክሮች አሉን። ከማሁን ነኒ ንሩዝ እንደዚሁ እኛም ተጠብቆልን ወዳለ ነገር ለመድረስ በፊታችን ወዳለ ሩጫ ተጠብቆልን ወዳለ ጸጋ ለመድረስ የሃይማኖትን ሩጫ እንሩጥ ይላል። ለምን ይህንን ሩጫ ለመሮጥ ከኛ ሳይሆን ምንነሳ ብዙ አባቶቻችን በዙሪያችን ስላሉ እንደ ደመና የከበቡን ምሳሌ የሚሆኑን ብዙ አባቶቻችን ስላሉ ነው የሚለው። በዚህ በዕብራውያን ምዕራፍ 12 ቁጥር 1 ላይ ስትመለከቱት ይህን ቃል ታገኙታላችሁ። ብዙ አባቶቻችን ዘያጉዱነ ከመ ደመና እንደ ደመና የከበቡን በዙሪያችን ያሉ ምሳሌዎቻችን የሚሆኑ ብዙ አባቶቻችን አሉ። እነሱ ሩጠው የፈለጉትን አግኝተዋል። እነሱ ሩጠው ከፈተና ድነዋል። እነሱ ሩጠው እንዲሁ ሰላምን አግኝተዋል። ስለዚህ እነዚህ ሰዎች ምሳሌዎቻችን ስለሆኑ እነዚህን ሰዎች አባቶቻችንን ምሳሌ አድርገን እኛም በፊታችን ወዳለ ሩጫ እንሩጥ። የሃይማኖት ሩጫ፣ የእምነት ሩጫ እንሩጥ። ለምን? ተጠብቆልን ያለውን ጸጋችንን ለማግኘት ማለት ነው። እና ብዙዎቻችን አንሮጥንም። አሁን አባቶቻችን ያዘዙን የምህላ ሩጫ አለ። ጠዋት ለኪዳኑ እንድንሮጥ፣ ከሰዓት ለቅዳሴው እንድንሮጥ፣ ሰርክ ለምህላው እንድንሮጥ አባቶቻችን አዝዘውናል። በዚህ ሁሉ መሮጥ ያስፈልጋል። በዚህ ሁሉ ሩጠን ሰይጣንን ማሸነፍ ካልቻልን፣ በዚህ ሁሉ ነገር ሩጠን ተግተን ሰይጣንን መቅደም ካልቻልን፣ ሰይጣን ከፊታችን እየቀደመ አሽክላውን ይደረድራል። ሰላም የምናጣበትን ነገር ያዘጋጃል። ሁልጊዜም በሐዘን ሁልጊዜም በሰቀቀን የምንሆንበትን ጉዳይ ያመቻቻል። ስለዚህ ሰይጣንን ቀድሞ መገኘት ያስፈልጋል፣ መቅደም ያስፈልጋል። ለምህላው፣ ለጸሎቱ፣ ለኪዳኑ፣ ለቅዳሴው፣ ለስግደቱ፣ ለንስሐው፣ ለምጽዋቱ መሮጥ በትጋት በጽናት መሽቀዳደም ያስፈልጋል። እንደዚህ ሆነን መቅደም ካልቻልን ሁልጊዜም ቢሆን ሰይጣን እንቅልፍ የለውም። ሁልጊዜም ቢሆን ሰይጣን እረፍት የለውም። እኛን ለማሰቃየት፣ እኛን ለማስለቀስ፣ የእኛን አንገት ለማስደፋት ሰይጣን እረፍት የለውምና እሱን መቅደም ያስፈልጋል። መቅደም የምንችለው ደግሞ በስጋዊ ሩጫ አይደለም፣ በመንፈሳዊ ሩጫ ነው። እሱ በረቂቅነቱ ይሽቀዳደመናል። እኛም ደግሞ ረቂቅ በሆነው በእግዚአብሔር ኃይል እንቀድመዋለን፣ ድል እናደርገዋለን፣ እናሸንፈዋለን፣ እንጥለዋለን። በማን ኃይል? በእግዚአብሔር ኃይል። የእግዚአብሔር ኃይል ደግሞ ኃይል ሊሆነን የሚችለው በምንድን ነው ካለ በጸሎት፣ በጾም፣ በስግደት፣ በምህላ፣ በምጽዋት እንዲሁም ቅድም እንዳልኳችሁ ኪዳኑን፣ ቅዳሴውን፣ ምህላውን ከአባቶች ጋር አብሮ ጎን ላይ በመገኘት ይህን ሁሉ ነገር በማስደረስ የእግዚአብሔርን ቃል በመስማት ሰይጣን ይንቀጠቀጣል። በእኛ ላይ አድሮ ያለው ሰይጣን እኛ ወደዚህ መጠን የእግዚአብሔርን ቃል ስንሰማ በመስማታችን ሰይጣን ይንቀጠቀጣል፣ ይቃጠላል። ይህ በየመካከላችን እየገባ የሚያለያየን የሚያስጨንቀን ሰላማችንን የሚያሳጣን ሰይጣን እንዲንቀጠቀጥ እንዲቃጠል ከኛ እንዲወገድ ወደዚህ መሮጥ ያስፈልጋል። አባቶቻችን ይህን አድርገው ነው ዘላለማዊ ሰላማቸውን ዘላለማዊ ረፍታቸውን ያገኙ የቻሉት። በዚህ መልኩ ነው፣ በሌላ አይደለም። እና እንደ ደመና የከበቡን ብዙ ምስክሮች አሉ ሲል ቅዱስ ጳውሎስ ከሐዋርያት ከነቢያት ነው የሚነሳው። ሐዋርያት አይሁዳውያን እያሳደዷቸው በነበረበት ወቅት አይሁድ ካደሩበት እንዳይውሉ ከዋሉበት እንዳያድሩ እያደረጓቸው በነበረበት ወቅት አምላካችን ኢየሱስ ክርስቶስ ከትንሣኤው በኋላ ለ40 ቀን ሐዋርያትን ሲያጽናናቸው፣ ሲመክራቸው፣ ሲያስተምራቸው ከቆየ በኋላ በ40ኛው ቀን ወደ ሰማይ ወደ ክብሩ ወደ ዙፋኑ በሚያርግበት ቀን አንድ መልእክት፣ አንድ አምላካዊ ትእዛዝ ሰጧቸው ነው ያረገው። ንበሩ ዘየ እስከ ትለብሱ ኃይለ ማርያም፣
ከሰማይ ኃይልን እስክታገኙ ድረስ በዚህ ተቀመጡ ነው ያላቸው። በዚህ ተቀመጡ። ምን እስክታገኙ? ከሰማይ ኃይልን እስክታገኙ ድረስ በዚህ ተቀመጡ አላቸው። በዚህ ጊዜ ሐዋርያት በተባሉት በኢየሩሳሌም ቤተ መቅደስ ቁጭ ብለው ምህላ ይዘው ጸሎታቸውን እያደረሱ እግዚአብሔርን በዚያ በተቀደሰው ቦታ ቅዱስ 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 እያሉ እያመሰገኑ ተቀመጡ። ሐዋርያት በየት? በተቀደሰው በኢየሩሳሌም ቤተ መቅደስ ተቀመጡ። ማንን ደጅ እየጠኑ? እግዚአብሔርን ደጅ እየጠኑ። ማንን ደጅ እየጠኑ? ሰላምን ደጅ እየጠኑ። ማንን ደጅ እየጠኑ? የምስጢር ባለቤት የሆነውን እግዚአብሔር መንፈስ ቅዱስን ደጅ እየጠኑ በዚያ ተቀመጡ። ይሄ ማለት መንፈሳዊ ሩጫ ነው። በእግረ ሕሊናቸው ከዚህ ተቀመጠው ወደ ሰማይ ደርሰው በሰከንድ ወደ ሰማይ በተመስጦ ወደ ጽርሐ አርያም ደርሶ መመለስ ይህ መንፈሳዊ ሩጫ ማለት እኮ ነው። እንዲሁም በቅጽበት ከዚህ ቁጭ ብሎ ወደ ጽርሐ አርያም ወደ ሥላሴ ዙፋን ደርሶ መመለስ ክርስቶስን ደጅ መጥናት፣ ሥላሴን ደጅ መጥናት ነው። እንዲህ እየተመላለሱ በመንፈሳዊ ሩጫ እየሮጡ እየበረቱ ሰይጣንን ድል እያደረጉ እግዚአብሔርን ደጅ ጠኑት። እሱም ዘላለማዊ የሆነውን ሰላም ሰጣቸው። ዘላለማዊ የሆነውን ምስጢር ገለጸላቸው። አይደለም ለራሳቸው ብቻ የሚሆነውን ሰላም፣ ለዓለሙ የሚሆነውን ሰላም ሰጣቸው። እነሆ ጨለማ የነበረውን ዓለም ብርሃን የሚያደርጉበትን፣ አልጫ የነበረውን ዓለም የሚያጣፍጡበትን ምስጢር ገለጸላቸው። ዘላለማዊ ሰላምን ሰጣቸው። እንዳልኳችሁ ለእነሱ ብቻ ሳይሆን ለዓለሙ የሚሆነውን ሰላም በሐዋርያት አማካኝነት ሰጣቸው። ደጅ በጠኑ በ10ኛው ቀን መንፈስ ቅዱስን ገለጸላቸው። እስከዚች ቀን ድረስ ግን ሐዋርያት ብዙ ሰላም አልነበራቸውም። ለምን? አይሁድ ይገሉናል እያሉ ይጠራጠሩ ስለነበረ፣ አይሁድ የክርስቶስ ደቀ መዛሙርቶች ናችሁ እያሉ ያሳድዷቸው ስለነበረ ፈሪዎች ነበሩ፣ ተጠራጣሪዎች ነበሩ። እንዲሁ እምነታቸው ፍጹም አልነበረም። ክርስቶስን ደጅ ጠንተው ክርስቶስን ለምነው እግዚአብሔርን ጠይቀው የጠየቁት ነገር ሲሰጣቸው ግን ፈሪዎች የነበሩት ደፋር ሆኑ፣ አላዋቂዎች የነበሩት አዋቂዎች ሆኑ። ሰላም አጥተው ይቅበዘበዙ የነበሩት በሰላም ማዕበል መዋኘት ጀመሩ። ደስታ ከውስጣቸው ያልነበረባቸው ሰዎች በደስታ ሆነው የእግዚአብሔርን ቃል መስበክ ጀመሩ። በደስታ ሆነው ይህ ደስታቸው ደግሞ ለዓለም ተረፈ እና እነዚህ አባቶቻችን አሉ። እነዚህ ሰዎች እግዚአብሔርን ደጅ በመጥናት ወደ እግዚአብሔር ቤት በመሮጥ ሰላማቸውን አግኝተዋል። የምትፈልጉት እንድታገኙ አይደለ ቃሉ? አግኝተዋል። እነዚህን ምሳሌ አድርጋችሁ እግዚአብሔርን ደጅ ጥኑት ነው። እኛ ደግሞ እግዚአብሔርን ደጅ መጥናት ተስኖናል። አሁን መጠን ፈጥነ ተመለስ እንደተባለ መልእክተኛ ልጅ ቶሎ እንመለሳለን። ደጅ መጥናቱ አልለመደብንም። ተረጋግቶ የእግዚአብሔርን ቃል መስማቱ አልለመደብንም። እንዲሁ ፈጥነን እንመጣለን፣ ፈጥነን እንመለሳለን፣ ፈጥነን እናምናለን፣ ፈጥነን እንክዳለን፣ ፈጥነን እንደሰታለን፣ ፈጥነን እንከፋለን። እንደዚህ ነው የኛ ግብር፣ የኛ ባህል ይሆናል። በእግዚአብሔር የታመነ ሰው፣ እግዚአብሔርን ጥግ ያደረገ ሰው፣ እግዚአብሔርን ደጅ የሚጠና ሰው ደግሞ ደስታውም ጊዜያዊ አይደለም። እንዲሁም በደስታው መካከልም ሐዘን የለም። አገልግሎቱም ጊዜያዊ አይደለም። በአገልግሎቱ መካከልም ደግሞ ውጤት ሳያገኝ የሚቀርበት አጋጣሚ የለም። ዘላለማዊ አገልግሎት አለ፣ ዘላለማዊ ሰላም አለ፣ ዘላለማዊ ሩጫ አለ፣ ዘላለማዊ ደስታ አለ፣ ዘላለማዊ የሆነ ትግል አለ፣ ዘላለማዊ የሆነ ደግሞ ሀገር፣ የደስታ ሀገር አለን። እነን የምናሸንፈው በእንደዚህ አይነት ረቂቅ በሆነ ሩጫችን ነው ብያቸዋለሁ። እንደ አባቶቻችን ነቢያትም እንደዚሁ ለ40 ከዚያም በላይ በሆነ ቀን እየጾሙ እየጸለዩ ምህላ እየያዙ እግዚአብሔርን እየጠየቁ የሚፈልጉትን ነገር አግኝተዋል። አባቶቻችን ሐዋርያትም ሊቃውንቱም በዚህ መልኩ ከእግዚአብሔር ጋር ተገናኝተዋል።
የመጣባቸውን ፈተና በእግዚአብሔር ኃይል ማስወገድ ችለዋል። ምን ሲያደርጉ? እንደዚህ አይነት ሩጫ መሮጥ ሲችሉ። ይህ አሁን ያለንበት ወቅት የምህላ ሩጫ ነው። ሁላችንም ወደ እግዚአብሔር ቤት እየመጣን እግዚአብሔርን በአንድነት የምንጠይቀው መንፈሳዊ ሩጫ ነው። መሮጥ ያስፈልጋል፣ መትጋት ያስፈልጋል። አምላካችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን የአትክልት ቦታ ወደ ሆነው ወደ ጌቴሴማኒ ይዟቸው ከሄደ በኋላ ሦስቱን ደቀ መዛሙርቱን ጴጥሮስን፣ ዮሐንስና ያዕቆብን ከሌሎቹ ሐዋርያት ለየት አድርጎ በዚያ በአትክልቱ ቦታ ውስጥ አድርጎ ለመጸለይ ባሰበ ጊዜ እንደዚህ ነበር ያላቸው። ንበሩ ዝየ ወትግቡ ምስሌ፣ በዚህ ተቀመጡ ከኔም ጋር ትጉ አላቸው። ምን አላቸው? በዚህ ተቀመጡ ከኔም ጋር ምን በሉ? እስኪ ተናገሩት። ከኔም ጋር ምን በሉ? ትጉ አላቸው። አሁን በዚህ ተቀመጡ የተባለች ያቺ የአትክልት ቦታ የቤተ ክርስቲያን ምሳሌ ናት። ቤተ ክርስቲያን ደግሞ እንደምታውቋት እንደምታዩት የአትክልት ቦታ ናት። አትክልቶች ለምልመው ገዝፈው የሚታዩባት በዙሪያዋ በአትክልት ተሸፍና የምትታይ ቤተ ክርስቲያን ናት። በዚህ ተቀመጡ ከኔም ጋር ትጉ አላቸው። ይህንን ቃል ተናግሮ ከነሱ ጥቂት ፈቀቅ ብሎ አምላካዊ ጸሎት፣ አምላካዊ ልመና ይለምን ጀመር። ይህንን ከለመነ በኋላ ዙሮ ተመልሶ ሲያቸው አንቀላፍተዋል። አይኖቻቸው በእንቅልፍ ከብደዋል እና እንዲህ ብሎ ተናገራቸው። ስእልክሙኑ ተጊያ አተ ሰዓተ ምስሌ፣ ከኔ ጋር ለአንዲት ሰዓት እንኳን መትጋት ተሳናችሁን አላቸው። አሁን የተሳነን ይሄ ነው። አንዲት ሰዓት እንኳን ከእርሱ ጋር መትጋት ተስኖናል። አንዲት ሰዓት ከኔ ጋር መትጋት ተሳናችሁን? እንከሰ ትግቡ ወጸልዩ ከመ ይትባኡ ውስተ መንሱት፣ እንግዲህ ወደ ፈተና እንዳትገቡ ተግታችሁ ምን በሉ? ጸልዩ አላቸው። አይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ተግታችሁ ጸልዩ ማለት አሁን የአባቶቻችን መልእክት ነው። ወደ ፈተና እንዳትገቡ፣ ከዚህ ወደ ባሰ ፈተና፣ ከዚህ በላይ አስቸጋሪ ወደ ሆነው ችግር እንዳትገቡ ተግታችሁ ጸልዩ፣ ትጉ፣ ከኔ ጋር ሆናችሁ እግዚአብሔርን እኔን ለምኑ ነው። እሱን ለምነው። ይህንን መመሪያ የተቀበሉ ሐዋርያት ከእርሱ ጋር ተጉ። ለጊዜው ቢተኙም እንኳ እንቅልፋቸውን አሸንፈው ይህን የሥጋ እንቅልፍ ድል አድርገው ከእርሱ ጋር እስከ ሞት ድረስ፣ እስከ ትንሣኤ ድረስ፣ እስከ ዕርገት ድረስ ተግተው ዘላለማዊ የሆነውን ሰላም ማግኘት ችለዋል። እና ወደ ፈተና እንዳንገባ መጸለይ፣ መትጋት፣ ክርስቶስን መጠየቅ፣ መንፈሳዊ የሆነ ሩጫ መሮጥ ያስፈልጋል። መሮጥ ከእርሱ ጋር ማለት ነው። ወደ መቅደሱ ስንሮጥ፣ እግዚአብሔርን ፍለጋ ስንሮጥ እግዚአብሔርን እየፈለግነው ነው ማለት ነው። እኛ ደግሞ እግዚአብሔርን ስንፈልገው አልገኛችሁም አይልም፣ አልገለጽላችሁም አይልም። በአንድም በሌላም መልኩ ይገለጽልናል። የሰላም ባለቤት ነውና በሰላም ይገለጽልናል። የደስታ ምንጭ ነውና በደስታ ይገለጽልናል። የእረፍት ባለቤት ነውና በዘላለማዊ እረፍት ይገለጽልናል። በስጋዊም በመንፈሳዊም እረፍት እግዚአብሔር ይገለጽልናል። ሀገር ሰላም ስታገኝ ለዚች ሀገር እግዚአብሔር ተገልጦላታል ማለት ነው። ሕዝብ በመረጋጋት ሲወጣና ሲገባ ለዚች ሀገር እግዚአብሔር ተገልጦላታል። እግዚአብሔር እሺ ብሏታል ማለት ነው። እግዚአብሔር እሺ እንዲለን እኛም እግዚአብሔርን እሺ እንበለው ወገኖቼ፣ እሺ እንበለው። ሐዋርያው ቅዱስ ያዕቆብ እንዲህ ይላል በመልእክቱ ምዕራፍ 4 ቁጥር 7 ላይ በልብ ወለ እግዚአብሔር፣ እግዚአብሔርን ምን በሉት? እሺ በሉት ይላል። እግዚአብሔርን በሉት፣ እስኪ ተናገሩ። እግዚአብሔርን ምን በሉት አለ? እሺ በሉት። ወእንብየ በልብ ወለ ጋኔን፣ ሰይጣንን ደግሞ እምቢ በሉት አለ። ማንን እምቢ በሉት? ማንም ሰይጣንን እምቢ በሉት አለ። ወይ ርቅም እምኔክሙ፣ ሰይጣንን እምቢ በሉት ከእናንተ ይርቃል፣ ከእናንተ ይርቃል። አየህ፣ ሰይጣንን እምቢ ስንለው ከኛ ይርቃል። ለምን? ፍላጎቱን ስላላሟላንለት። መቼም ፍላጎቱ የሚሟላለት ሰው ደስ ይለዋል። ደስ ከተሰኘ ደግሞ ደስ በሚሰኝበት ቦታ መኖር ፍላጎቱ ነው የሚሆን።
ሰይጣንም ፍላጎቱን ካሟላለት ደስተኛ ነው። ደስ ከተሰኘ ደግሞ በሚደሰትብን ላይ መኖር ፍላጎቱ ነው። ስለዚህ ሰይጣንን ቢበሉት ነው። ምኑን ነው ቢበሉት የተባለ ካልን መቼስ የሰይጣን ስራ፣ የሰይጣን ፍላጎት፣ የሰይጣን ምኞት ምንድነው ብለን ስንጠይቅ ምኞቱን ዘርዝረን አንጨርሰውም። ፍላጎቱን ዘርዝረን አንጨርሰውም። ከዝሙቱ፣ ከስርቆቱ፣ ከዘረኝነቱ፣ ከሱሰኝነቱ ከእያንዳንዱ ነገር ብንጠቅስ ዘርዝረን አንጨርሰውም። ከዚህ ሁሉ ነገር እምቢ ማለት ነው። ከጥላቸው፣ ከክፋቱ፣ ከተንኮሉ እምቢ ማለት ይህንን ሰይጣን ይፈልገዋል። ይህንን ነገር እምቢ ብለን ሰይጣንን እምቢ ብለን እግዚአብሔርን እሺ ስንል ደግሞ በስስት ፈንታ ምጽዋትን፣ በዝሙት ፈንታ ድንግልና፣ በስድብ ፈንታ ጸሎትን፣ በስርቆ ፈንታ ምጽዋትን፣ ማልዶ በመመገብ በመብላት ፈንታ ጾምን። ይህን እያደረግን ስናስቀድም እግዚአብሔርን እሺ ስንለው ቅረቡ ወደ እግዚአብሔር ይቀርባችሁ፣ እግዚአብሔርን ቅረቡት እሱ ይቀርባችኋል። እሺ በሉት እኮ ነው። እግዚአብሔርን ቅረቡት እሱ ይቀርባችኋል። ለእግዚአብሔር እንቅረበው።